የቀያይ ሰይጣኖች ቤተሰቦች እንኳን ወደ ቻናላችን በሰላም መጣችሁ። ኦልድ ትራፎርድን ፍጹም ሊያናውጥ የሚችል እናም በሽግግር ላይ ያለውን የክለባችንን አማካይ ክፍል ወደ መጨረሻው የአውሮፓ አሸናፊነት ደረጃ የሚያሸጋግር ሰበር የዝውውር ዜናዎች አሁን እጃችን ላይ ገብቷል። ዩናይትድ ዩሪ ቴልማንስንና አንድሬ ሳንቶስን በማስፈረም ብቻ የሚቆም አይመስልም። ማይክል ካሪክ በፈረንሳይ እግር ኳስ ውስጥ ያሉትን ሁለት እጅግ ግዙፍና አስፈሪ አማካይ በአንድ ላይ ወደ ቲያትር ኦፍ ድሪምስ ለማምጣት ታሪካዊ የተባለለትን ኦፕሬሽን በይፋ ጀምሯል። የሮማውን ድንቅ አማካይ ማኑ ኩኔንና የሪያል ማድሪዱን የአማካይ አለት ኦርሊያን ቹዋሜኒ ስማቸው ከማንቸስተር ዩናይትድ ጋር በከፍተኛ ሁኔታ እየተያያዘም ይገኛል። ዩናይትድ ከሁለቱ ኮከቦች መካከል ማንን ለማስፈረም ተስማማ? የማድሪዱ ቹዋሜኒ ዝውውሩስ እንዴት ሊሳካ ቻለ? እስከ ቪዲዮ ማጠናቀቂያው ድረስ አብራችሁን በመቆየት ሙሉ መረጃውንና ታክቲካዊ ትንታኔውን ተከታተሉ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ የዩናይትድ ቤተሰብ ይሁኑ። ቪዲዮንም ላይክ በማድረግ ድጋፋችሁን አሳዩን። ወደ መጀመሪያው ትኩስ መረጃ ስንገባ ዩናይትድ ለሮማ አማካይ ማኑ ኩኔ ይፋዊ ድርድር መጀመሩ በታማኝ የሚዲያ ምንጮች ተረጋግጧል። የ24 ዓመቱ ፈረንሳዊ አማካኝ በሴሪ እና በዓለም ዋንጫ ላይ ያሳየው አስደናቂ ብቃት የማይክል ካሪክን ቀልብ ሙሉ በሙሉም ስቧል። እንደ ስካይ ስፖርት መረጃም ከሆነ ሮማዎች ለተጫዋቹ እስከ 51 ሚሊዮን ፓውንድ የሚጠጋ ዋጋ እየጠየቁ ሲሆን ዩናይትድ ግን ዝውውሩን ከ40 እስከ 45 ሚሊዮን ፓውንድ ባለው ሂሳብ ለመጨረስ ከወኪሎቹ ጋር ከስምምነት ደርሷል። ተጫዋቹ ራሱ ወደ ፕሪሚየር ሊግ መጥቶ በኦልድ ትራፎርድ የመጫወት ከፍተኛ ፍላጎት እንዳለው ለክለቡም በይፋም አሳውቋል። አርሰናልም ተጫዋቹን ለማግኘት ቢሞክርም በአሁኑ ሰዓት ግን ማንቸስተር ዩናይትድ ውድድሩን በበላይነት እየመራው ይገኛል። ነገር ግን የዩናይትድ ደጋፊዎችን ይበልጥ ያስደነገጠውና ያስፈነደቀው ሁለተኛው ሚስጥራዊ ዜና ነው። የሪያል ማድሪዱ ኦርሊያን ቹዋሜኒ ወደ ዩናይትድ የመዘዋወር እድሉ በድጋሚ እያው ሆኗል። በማድሪድ ቤት ድንገተኛ ለውጦች እየተከሰቱ ነው። ማንቸስተር ሲቲ ስፔናዊውን አማካይ ሮድሪን ወደ ሪያል ማድሪድ ለመሸጥ ድርድር ላይ በመሆኑ ማድሪዶች የፋይናንስ ሚዛናቸውን ለመጠበቅ እና ቦታውን ለማጥበብ ቹዋሜኒን ለመሸጥ ፈቃደኛ ሆኗል። ዩናይትድ ተጫዋቹን ለማስፈረም ከ70 እስከ 75 ሚሊዮን ፓውንድ ለማውጣት ዝግጁ ነው። ካስሜሮና ሳንቾ ከክለቡ መውጣታቸውን ደግሞ ዩናይትድ ለቹዋሜኒ የሚሆነውን ከፍተኛ ደሞዝ በቀላሉ ለመክፈል የሚያስችል የፋይናንስ ነፃነትም ሰጥቶታል። ዩናይትድ ከጀርባ ሆኖ ከተጫዋቹ ወኪሎች ጋር ጠንካራ ንግግርም እያደረገ ይገኛል። አሁን ደግሞ ይህ ዝውውር በሜዳ ላይ ምን አይነት ለውጥ ያመጣል የሚለውን እንይ። ማኑ ኩኔ በአማካይ ክፍሉ ላይ አስደናቂ ጉልበት፣ ኳስ የማስጣል ብቃትና በፍጥነት ኳስን ወደፊት የማሻገር ጥራት አለው። በአንጻሩ ቹዋሜኒ በዓለም ላይ ካሉ ምርጥ የአማካኝ ክፍሎች አንዱ ነው። ካሪክ በቴልማንስ የፈጠራ ብቃት በአንድሮ ሳንቶስ ወጣት ጉልበት ላይ የኩኔን ወይንም የቹዋሜኒን ጥንካሬ ሲጨምርበት የዩናይትድ መሃል ክፍል በፕሪሚየር ሊጉ ላይ ፍጹም የማይደፈር ይሆናል። በአጠቃላይ ዩናይትድ በዚህ ክረምት እያደረገ ያለው የዝውውር እንቅስቃሴ ስልታዊና የቡድኑን ክፍተት በቀጥታ የሚደፍን ነው። ማኑ ኩኔ በ50 ሚሊዮን ዩሮ ወይም ቹዋሜኒ በታላቅ ዋጋ ወደ ኦልድ ትራፎርድ መምጣታቸው የማይቀር ጉዳይም ይመስላል። ውድ የቀያይ ሰይጣኖች ደጋፊዎች እናንተስ ከማኑ ኩኔና ከኦርሊያን ቹዋሜኒ ማንን ብናስፈርም ይበልጥ ትመርጣላችሁ? የትኛው ተጫዋች ነው ለዩናይትድ ይበልጥ የሚጠቅመው? ያላችሁን ታክቲካዊ አስተያየት ከታች ባለው የኮሜንት መስጫው ላይ አስፍሩልኝ። ቪዲዮ ላይክ ማድረግና ለሌሎች ማጋራት አትርሱ። በቀጣይ የዩናይትድ ሰበር መረጃዎች እስከምንገናኝ ድረስ ክብር ለቀያይ ሰይጣኖቹን። ቻው ቻው።